መፍታት አለብን ብለው ምን አደረጉ? ወደ ቤታቸው ተመለሱና አንደኛው ምን አለ? አንደኛው እኔ መቼም አላገባም አለ። ሹፍ መቼም አላገባም፣ በቃ መቼም ሴት የሚባል አልቀርብም አለ። وقال الآخر አንደኛው ደግሞ ምን አለ? እኔ እንቅልፍ የሚባል ነገር አልተኛም፣ አጠቃላይ ብዙ ሰዓቶችን ወይም ደግሞ ብዙ ጊዜዎችን በዒባዳ በሰላት በዚክር በዛ ነገር አሳልፋለሁ አለ። አንደኛው ደግሞ ሁሌ ዳኢመን ጾም ላይ ቆያለሁ አላፈጥርም የሚለውን ንግግር ተናገረ። ከዛ እነዚህ ሰዎች በዚህ መልክ ጉልው ወለፉ። አንደኛው ምን አለ? መቼም አላገባም አለ። አንደኛው ደግሞ መቼም ጾም አልፈታም አለ። አንደኛው ደግሞ መቼም ቢሆን ምን አላደርግም አለ፣ አልተኛም በቃ እየሰገድኩኝ አድራለሁ አለ። ከዛ ነቢያችን አለይሂ ሰላቱ ወሰላም መጡና እናንተ ናችሁ እንዲህ እንዲህ ያላችሁት ይህን ንግግር የተናገራችሁት እናንተ ናችሁ አሏቸው። አዎ አሏቸው። ከዛ የአላህ ሚተኛ ረሱል አለይሂ ሰላቱ ወሰላም ምን አሉ? እኔማ ብሆን አላህን የምፈራው ከእናንተ በላይ ነው። አላህ ዘንድ የቀረብኩ ባሪያ እኔ ነኝ። አላህን በጣም ፈራዋለሁ። አትቃኩም ሊላህ አላህን በጣም ፈራለሁ። ነገር ግን አሏቸው እኔ አገባለሁ አሏቸው። ሹፉ አገባለሁ የኔ ሱና ከፈለጋችሁ ወከዛሊከ እሰግዳለሁ፣ እተኛለሁ፣ እበላለሁ፣ እጾማለሁ ማለት በዚህ ልክ አደርጋለሁ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ከኔ ሱና ችላ ያለ የራሱን መንገድ እንደው ከነቢዩም በልጬ ይሄ እንዲህ በደንብ እንደው ተግባራዊ አደርጋለሁ ብሎ እኔ ካለፍኩበት መንገድ እኔ ካስተማርኩት ውጪ መንገድ እሄዳለሁ ብሎ ያለ ሰው ፈለይሰ ሚኒ ከኔ አይደለም አሉ ረሱል ዐለይሂ ሰላቱ ወሰላም። እኔም መንገድ ችላ ያለ ከኔ አይደለም አሉ ረሱላችን ዐለይሂ ሰላቱ ወሰላም። ስለዚህ አላህ ሚተኛ ምን አሉ? እኔ አተዘወጃለሁ አገባለሁ፣ ወከዛሊከ ኢባዳዎችንም አደርጋለሁ፣ ጾማለሁ ማለት። ስለዚህ የነቢያችን ዐለይሂ ሰላቱ ወሰላም ሱና ነው። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ከነቢዩ ሱና ችላ ያለ ሰው ከነሱ እንዳልሆነ ነግረውናል። ስለዚህ ትዳር የሚባለው ነገር ትልቁ ነገር የነቢዩ ሱና ነው። ወከዛሊከ አላህ ጀለ ወዐላ በቁርአኑ ላይ ያዘዘው ትልቅ የሆነው ትእዛዝ ነው። ወአንኪሁል አያመ ሚንኩም ወሷሊሒነ ሚን ኢባዲኩም ይላል አላህ ጀለ ወዐላ። ከእናንተ ውስጥ ሆኖ የእናንተን አያማ ያኒ መላ ዘውጀ ለሁ ወመላ ዘውጀ ለሃ ባል የሌላቸውን ሴቶችን ወከዛሊከ ሚስት የሌላቸውን ወንዶችን አጋቧቸው ይላል። ከእናንተም ውስጥ ደግሞ ባሮችን ሳሊህ የሆኑ ደጋግ የሆኑ ባሮችን አጋቧቸው። እንደው እነሱ ባሮቹ ድሃ እንኳን ቢሆኑ ይላል ወኢን የኩኑ ፉቀራ ዩግኒሂሙ ላሁ ሚን ፈድሊ ድሃ እንኳን ቢሆኑ ገንዘብ ባይኖራቸው የሆነ የሚንቀሳቀሱበት ነገር እንኳን ባይኖራቸው አላህ ጀለ ወዐላ ከትሩፋቱ እነሱን ያብቃቃቸዋል። ስለዚህ አላህ ሱብሓነሁ ወተዓላ በዚህ ልክ ቃል የገባበት ወከዛሊከ ያዘዘበት የሆነው ትልቅ የሆነ የአላህ ሱብሓነሁ ወተዓላ ትእዛዝ ነውና ይሄ ትዳር የሚባለው ነገር እንደ ቀልድም ሊታይ አይገባም። ዝም ብለን ገብተን የምንወጣበት ተጋብተን የምንፋታበት ሳይሆን እስከ መጨረሻው የሚዘለቅበት አንድ ማህበረሰብ የሚፈጠርበት የነቢያችን ዐለይሂ ሰላቱ ወሰላም ተግባራ ያኒ ሱና ሐዲስ ተግባራዊ የሚደረግበት ነቢያችን ዐለይሂ ሰላቱ ወሰላም ምን ብለዋል? አግቡ ብለዋል ነቢያችን በሐዲሳቸው ላይ ያ ማዕሸረ ሸባብ መን እስተጣዐ ሚንኩሙል ባአተ ፈልየተዘወጅ ብለዋል በሐዲሳቸው ላይ። አቅም ያለው ሰው የሚችል ሰው እዚህ ቦታ ላይ መን እስተጣዐ ሚንኩሙል ባአተ አቅም ያለው ሰው የሚችል የሆነ ሰው ሸሪዓ ባዘዘው ልክ የሚያደርግ ወይም ደግሞ ሐዶች አሉት ወይም ደግሞ ደረጃዎች አሉት የሚባለው ነገር ላይ ለምሳሌ አቅም ካለው ሰውየው የሚችል ከሆነ ማግባት ዋጅብ የሚሆንበት ወጅህ አለ። ከዛሊክ ሙስተሐብ የሚሆንበት አለ፣ ሱና የሚሆንበት ቦታ አለ። እንደዛም ሆኖ የአላህ ቤተኛ ዑሙመን ወጣቶችን አዘዋል። ለምን ወጣት ሲኮን በጣም ብዙ አደጋ ውስጥ ስለሚገባ ብዙ ችግር ውስጥ ስለሚገባ ሻህዋ አለ፣ ሹብሃ አለ፣ የተለያዩ ነገሮች የሰው ልጆችን ስለሚወስዳቸው በወጣትነት እድሜ ያሉ ሰዎች ላይ ሐት ተደርገዋል። ትዳር ላይ በወጣትነት ያገባ ሰው ነው ብዙ ጊዜ ብዙ ደረጃዎች የሚደርሰው። አማ ያኒ በወጣትነቱን በተለያየ ብልግና በተለያየ ሐራም ነገር በተለያየ ነገር ያሳለፈ ሰው መጨረሻውም አያምርም፣ አኼራውም አያምርም፣ ስራውም ይበላሽበታል። ስለዚህ በወጣትነት የነቢያችን ሰምተን አቅም ያለ